ቪኒ ጁኒየር 8 ዓመታት በማድሪድ ትንሽ ናቸው ሲል ተደምጧል። የሴልሳኦ ኮከብ በማሪንጌዎቹ ቤት ለቀጣዮቹ 6 ዓመታት የሚያቆየውን ውል ሲፈራረም ከሪያል ማድሪድ ሰዎች ለቡድኑ እንደሚጠቅም ማሳያ የሆነ ዳጎስ ያለ ደሞዝ ቀርቦለታል ተብሏል። ይህንንም ተከትሎ ከብራዚል ከመጣ በኋላ በማድሪድ ቤት 2 ሻምፒዮንስ ሊግ አሳክቶ ከ120 በላይ ግብ ያስቆጠረውና 100 ግብ የሆነ ኳስ አመቻችቶ ያቀበለው ቪኒሺየስ ማድሪድን እስከ 2032 ያገለግላል። ታዲያ በሰሞነኛ የዝውውር ወሬ ስሙ ከአርሰናል ጋር ሲያያዝ መቆየቱን ተከትሎ መድፈኞቹ በቀጣይ ሳይናቸው ወዴት ያማትራል የሚለው በጉጉት የሚጠበቅ ነው። የአርሰናል ሰዎች ቪኒሺየስን መፈለግ ብቻ ሳይሆን ዝውውሩ መሳካት ከቻለ ሁሉንም ዋጋ ለመክፈል ቁርጠኛ መሆናቸው ቡድኑ ባለፉት ዓመታት የመጣበትን እድገት አመላካች ነው። የቪኒሺየስን አይነት ዝውውር መፈጸም ይችሉ ይሆን ወይ ብለን ስንጠይቅ ቪኒሺየስ ባለመምጣቱ እንዴት ያለ ተጫዋች አጡ የሚለውን መመልከት አስፈላጊ ነው። ብራዚላዊ ተጫዋች ባለፉት 5 ዓመታት በእያንዳንዱ የውድድር ዘመን 30ና ከዛ በላይ ግብና አሲስቶችን ሲያስመዘግብ በ2024 ባላንዶር ሁለተኛ ደረጃን ይዞ ማጠናቀቁም ይታወሳል። ምናልባት ገበያው ላይ ከሚገኙ ተጫዋቾች ተቀራራቢ አገልግሎትን ሊሰጥ የሚችለው ብራድሊ ባርኮላ ነው። የሊቨርፑል የዝውውር ኢላማ እንደሆነ እየተነገረ ያለው ባርኮላ በፒኤስጂ ቤት ቀሪ 2 ዓመታት ውል ያለው ሲሆን የአውሮፓ ሻምፒዮኖቹን ለመልቀቅ 145 ሚሊዮን ፓውንድ እየተጠየቀበት ይገኛል። ይህ ዝውውር ከቪኒሺየስ በተቃራኒ እንደ ሊቨርፑል ያለ ተቀናቃኝ ያለበት ሲሆን የዋጋው ውድ መሆንም የመሳካት እድሉን ጠባብ ያደርገዋል ተብሎ ይገመታል። ትሮሳርድ ወደ ቱርክ ማቅናቱና ማርቲኔሊ የሚጠበቀውን ያክል እድገት አለማሳየቱ አርሰናል በክረምቱ ቦታው ላይ ተጫዋች ፍለጋ ገበያ እንዲወጣ ያስገድደው ሲሆን ቁጥር 1 የዝውውር ኢላማቸውም ሞርጋን ሮጀርስ ሆኖ ቆይቷል። ነገር ግን ቼልሲ የከፈለውን ያህል ዋጋ ለመጀመሪያ ኢላማቸውን ቢሆን መክፈል አለመፈለጋቸው የመጀመሪያ ተመራጫቸው ላልሆነው ባርኮላ ያን ያህል ይከፍላሉ ወይ ብለን እንድንጠይቅ ያስገድዳል። በመደርደሪያ አናት የሚቀመጡትን የመስመር ተጫዋቾች ትተው ጥሩ አቅም ያለውና ወደ ታላቅነት መሸጋገር የሚችል ተጫዋች የሚፈልጉ ከሆነ ደግሞ ስሙ ከአርሰናል ጋር መያያዝ የጀመረው ኤልማኒ እንዲያዬ ጥሩ አማራጭ ይመስላል። አርሰን ቬንገር በ2007 ከዋክብትን አንገዛም ከዋክብትን እንፈጥራለን ሲሉ ተናግረዋል። ሰሞነኛው የአርሰናል የዝውውር እንቅስቃሴ ለዚህ ንግግር ቦታ ያለው ባይመስልም የ26 ዓመቱ ኢልማኒ እንዲያዬ ወደ ኮከብነት ሊቀየር የሚችል ተጫዋች ነው። አርሰናል ባለፈው ዓመት ሊጉን ሲያሳካ በሻምፒዮንስ ሊጉም እስከ ፍጻሜው ሲጓዝ በልዩነት ድንቅ ጊዜን ያሳለፈ አጥቂ አልነበረም። ይህ ደግሞ ትልልቅ በሚባሉት የአውሮፓ ክለቦች ውስጥ ያልተለመደ አይነት ባህሪ ነው። ለዚህም ይመስላል ትኩረታቸው በግሉ ጨዋታን ማሸነፍ የሚችል ከፍ ያለ ተጫዋች ላይ ያረፈው። ታዲያ ከላይ ያነሳናቸው አማራጮች የመፈጸም እድላቸው ጠባብ በመሆኑ ከግራ መስመር በተሻገረ እይታ ሁሊያን አልቫሬስን ለማስፈረም ሲጥሩ ልንመለከት እንችላለን። በቦታው እንደ ዮኬሬሽና ሃቨርስ አይነት ተጫዋቾች ቢኖሩም ከኦባሜያንግ በኋላ በአመት 20 የሊግ ግብ ያስቆጠረ ተጫዋች ለናፈቀው የአጥቂ መስመር የአልቫሬስ አይነት ዝውውር መፍትሄ ሊሆን ይችላል። ክርስቶስ ዞሊስና ብሩኖ ጊማሬሽን የጨመረው የመድፈኞቹ ስብስብ ያለ ተጨማሪ ዝውውር ወደ ውድድር አመቱ ቢገባስ የሚሉ አስተያየት ሰጪዎችንም ማድመጥ የተለመደ ነው። በእርግጥ ዞሊስ በአውሮፓ ምርጥ 8ኛ ሊግ በሆነው የቤልጂየም ሊግ ጥሩ ጊዜ አሳልፏል። በአርሰናል ተጽዕኖ ለመፍጠር ጊዜ እንደሚያስፈልገው ግን የሚያጠያይቅ አይደለም። ከዚህ በተጨማሪም ባለፉት ዓመታት በሂደት ከጀርባ ወደፊት እየመጣ ተከላካይና አማካኙን በአስተማማኝ ሁኔታ ለገነባው አርቴታ አጥቂውን አጠናክሮ የመቅረቢያ ትክክለኛ ጊዜው አሁን ይመስላል። ታዲያ በቀሪ የዝውውር ጊዜያት አርሰናል የትኛውን ተጫዋች ወደ ቡድኑ ይቀላቀላል የሚለው ከፍተኛ የመነጋገሪያ ርዕስ ሆኖ የሚቀጥል ይሆናል።